ዝም ብሎ መጨነቁ ምንም ትርጉም የለውም። ግን አንዴ ማግኘት ካለብን በቃ አብርሃም በአንዴ የተቀየረው ልንገርሽ አይደል? አብርሃም በአንዴ እንደዚህ ሁሉ ነገር ትቶ ወደ የማይፈልግበት ቦታ ሄደው ወይ እንደማይፈልጋት ያውቃል። ማንም ሰው ያውቃል። መቼም ቢሆን ከሩታ ጋር አልሆነም ብታረድ ብሏል። ስለዚህ ይህን ነገር የሆነው በአንዴ ሁሉ ነገር እስከ መቀየር የደረሰበት አንድ ነገር አድርገውት ነው ያስታውቃል። ይሄ ግልጽ ነው። ስለዚህ እኛ ተዳርቀን ምን የምናደርገው ነገር የለም። ከቻልን አንዳንድ ቦታ እንወስደዋለን ወይ ደግሞ በትልቅ ሰው በጋሼ በአንዳንድ ነገሮች ልናስመክረው እንችላለን። ሌላ ነገር ምንም ልንለው አንችልም። ምክንያቱም እንደዛ እየሰደበችውና እንደዛ እያንቆሻሸችው እንደዛ እስር ቤት እያስገባችው መቼም ቢሆን ከሩታ ጋር ሊሆን አይችልም። ይሄን እናውቀዋለን። ማንኛውም ሰው ያውቃል። ግልጽ ነው። አንድ ነገር አድርገውበት ነው የምትወደውና ለእሱ ስትል ብዙ ነገር የተባለችለት ሄርሜላ ወንድ ምናምን አታ አይደለም። ምንም ወንድ የምታጣን አይነት ሰውም አይደለችም ሄርሜላ ማለት። ከማንም ተሽላ ስለተገኘች ነው አብርሃም መርጧት ከእሷ ጋር የሆነው። ያረገዘችለትም እንደዛው ማለት። ምን ብዬ መናገር እንዳለብኝ አላውቅም። ማርቲ በጣም ነው የደከመኝ ማለት። ለሰው መልፋት ራሱ አንድ የሆነ ጥቅም በሌለው ነገር መልፋት ራሱ በጣም የሚከብድ ነገር ነው። ገብቶሻል? እኔ ለሄርሜላ እና ለአብርሽ እንደለፋሁት ለማንም አልለፋው። የምሬ ነው። ምክንያቱም የምትወደውና የምታከብረው ትክክለኛ እኔ ግን እንደ ሀሳብ አንድ የምለው ነገር አለኝ። እንግዲህ ሁላችንም ስንል የነበረው እነሱም ደገሙት። ያው እንግዲህ ኤፍሬምና ሩታ ነው ተጠርጣሪዎቹ እያለ ነው። ከኤፍሬምና ከሩታ ውጭ ደግሞ እነ ዳኒና እነ ሜሪ የት ጠፉ? ዳኒና ሜሪ የት ሄዱ? ለምን ዳኒና ሜሪን አታመጣልንም? ለምን ሸሹ? ይጋፈጡ እንጂ እዚህ መጥተው ወዴት አቤላ ኤፍሬም እዛ ጋር እንትን ስለሚሉ አንደኛ ተጠርጣሪ እንደውም እነሱ ናቸው። ምክንያቱም እነሱ ናቸው ለዚህ ሁሉ ነገር እያበቁ ያሉት ማለት ነው። አስረግጬ ልንገርህ ብዬ ነው ወንድምየው። እና ደግሞ ያው ቤተሰብ እንደሰማችሁት ነው። አንዳንድ ዩቱበሮች ጋሽዬ ጋር ደወልኩ እንደዚህ አልኩ። ጋሽዬ ከነመፈጠሩ ስልኩ ከየት አባታችሁ አምጣችሁ ነው የምትደውሉት? ከየት አባታችሁ አምጣችሁ ነው? አሁንማ የምሄደው ዩቱበሮች ጋር ነው። እንደዚህ ሐሰተኞች ዩቱበር ጋር ነው የምዘምትባችሁ። እሺ ስለዚህ አብርሽዬ ሰላምህን ይብዛ፣ ሄርሜም እንዳንቺ ሰላምሽ ይብዛ። እስከምትመጡ ድረስ ትናፍቁናላችሁ በሉና አስተያየትን ትበላ። ከዛ በኋላ ከሩታ ጋር በፍጹም ልሆን አልችልም አሉ አብርሃም። ያ ወደ ራስህ ከተመለስክማ መሆንም ያለበት እንደዛ ነው። ወንድምየው ከሩታ ጋር ለሰከንድ እንዳታስበው። ምክንያቱም እንደዛ የራቆት ቪዲዮ እስከሚወጣበት ድረስ ከጠበክ ደግሞ በቃ ሞታል። እንደ ሞተክ ነው ከዚህ በኋላ የምንቆጥርህ ማለት ነው። እና እኛ ሄርሜላ እናንተ ከዚህ በኋላ በፍቅር እንድትመጡልን ነው የምንፈልገው። ኦኬ፣ ይሄንን ቤተሰብ አድርሱልኝ፣ ለሚመለከተው አካል አድርሱልኝ። እሺ እንደምታደርሱልኝም ባለሙሉ ተስፋ ነኝ። ምክንያቱም ይህን ያሽቃባጮች ማለት ነው ታደርሱልኝ ያላችሁ ብዬ ሙሉ ተስፋ አለኝ። ማሮቼ ያው እንግዲህ አቤል የአብርሃም ወንድም ኤፍሬምና ሩታ ብዙ ነገር እንደተደረገበት በታምፕሌንም ያው በድምፅም ገብተው ነግረውናል ማለት ነው። ቴንኪዩ ሶ ማች አጭሬው አቤላ ማለት ነው ከፍቅረኛው ጋር መጥቶልናል። እና ፍቅረኛ ልበላት እንጂ ምን ልበላት ማሮቼ? ምንድን ነው የምትሉት በእኔ ቦታ ብትሆኑ? ስለዚህ ቴንኪዩ እናመሰግናለን። አብርሽ ያለበት ቦታ አቤላ ስለተናገርክ፣ እኛ ግን እንደ ቀድሟቸው ሆነው እንዲመጡልን እንፈልጋለን። ይህንን ደግሞ ለብዙ እህቶች በአብርሃም በኩል በተለይ በጣም ብዙ የተጨነቁ እህቶች አሉ፣ እንዲሁም በሄርሜላ ማለት ነው። ስለዚህ ያ እንድታደርስልን እንፈልጋለን ለማለት ያክል ነው። ብዙ ወሬም ባላበዛባችሁም ይሄንን ይበቃችኋል። እሺ ማሮቼ ላይክ ያረጋችሁ